ጤና ይስጥልን ተመልካቾቻችን እንዴት አላችሁ? የጤና ወግ በየሳምንቱ የተለያዩ የጤና ጉዳዮችን እያነሳ ወደ እናንተ የሚደርስ ፕሮግራማችን ነው። ዛሬም እንግዲህ አንድ የጤና ጉዳይ ይዘንላችሁ የመጣ ነው። ዛሬ ስለ ወባ ውይይት እናደርጋለን ማለት ነው። እዚህ ስቱዲዮ እንደተለመደ ሁለት እንግዶቻችን ደርሰዋል። ቅድሚያ እነሱን በማስተዋወቅ ጀምራለሁኝ። ዶክተር ገረመው ጣሰው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የወባና ትኩረት የሚሹ በረሃማ በሽታዎች ምርምር ዳይሬክተር በጣም ረጅም ነው ስሙ። እንደዚሁም ደግሞ ዶክተር ህይወት ሰለሞን በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ። ሁለታችሁም ስለ ጊዜያችሁ ከልብ አመሰግናችኋለሁ። ዛሬ ስለ ወባ ነው ውይይት የምናደርገው። እንግዲህ እንደሚታወቀው ከሰሃራ በታች ባሉ የአፍሪካ ሀገራት እንደ ትልቅ የጤና ችግር ተደርጎ ከሚወሰድ የጤና ችግር ውስጥ ነው ወባ የሚካተተውና ሀገራችን ኢትዮጵያ የተለያዩ ትግል ውስጥ ነው የምትገኘው። ይህንን በሽታ ወይ ደግሞ ይህንን የወባ በሽታ ለማጥፋት ወይ ደግሞ አዲስ የሚያዙ ሰዎችን ቁጥር መጠን ለመቀነስ፣ በወባ ምክንያት የሚሞቱ ሰዎችን ቁጥር ለመቀነስ ሰፋፊ ስራዎች እየተሰሩ እንደሆነ ይታወቃል። በትልቁ ግቡን ስንመለከት እንዲህ በ2030 ወባ የሚባል ነገር ሀገር ውስጥ እንዳይከሰት ለማድረግ በረጅም እቅድ ተይዞ የተለያዩ ስራዎች እየተሰሩ እንደሆነ እናውቃለን። ግን አሁንም ድረስ የህብረተሰብ ጤና ችግር ሆኖ የቀጠለ ነው ወባ ማለት ነው። ስለዚህ ምን ስራዎች እየተሰሩ ይገኛል? አሁን ላይ ሀገራዊ በሆነ መልኩ የወባ ወረርሽኝ ወይ ደግሞ የወባ ስርጭት ምን ይመስላል የሚለውን ነገር ዛሬ እንወያያለን። ምን መደረግ አለበት፣ እንዴት ስንከላከል፣ ከማህበረሰቡ ውስጥ ምንድነው የሚጠበቀው የሚሉ ጉዳዮች ላይ ትኩረት የምናደርገውና እንደው ከጤና ሚኒስቴር ልጀምርና ከአቃፊ ከዋናው ዶክተር ህይወት አጠቃላይ አሁናዊ በሆነው ሁኔታ የወባ የስርጭት መጠን ወይ ደግሞ የስርጭት ሁኔታ እንደ ሀገር ያለንበትን ነገር ብናይ መልካም ነው ብዬ አሰብኩኝ። እሺ፣ በጣም ነው ማመሰግነው። እንግዲህ ይሄ በጣም አንገብጋቢ የጤና ብቻ ሳይሆን ከጤናም በዘለለ ማህበራዊ ችግር የሆነ ጉዳይ ነው። የወባ በሽታ እንግዲህ እንደ በሽታ ያው ወባ አምጪ የሆነች ትንኛለች። እሷ ወባ በሽታን ከህመምተኛው ሰው ፓራሳይትን በመውሰድ ወደ ጤናኛው ሰው ትወስዳለች። በዚህ እንግዲህ አይነት ነው ስርጭቱ ከሰው ወደ ሰው የሚተላለፈው። ምናልባት ወቅታዊ የሆነውን የወባ ጉዳይ ከማንሳታችን በፊት ሀገራችን የወባ በሽታን ለመከላከል ብሎም ለማጥፋት ረጅም ጊዜ የወሰደ ስራዎች ሲሰራ ቆይቷል። ምናልባት እንግዲህ የዚህ ስራ አካል የሆነ ከዛሬ 60 ዓመት በላይ ያው በሀገር አቀፍ ደረጃ ወባ የማህበረሰቡ የጤና ችግር ነው ብሎ መንግስት ይሄንን በሽታ ትኩረት ሰጥቶት እየሰራ ከነበረበት ጊዜ ጀምሮ አሁን እስካለንበት ደረጃ በጣም ብዙ ለውጦችን በተለይ ደግሞ ይሄን በሽታ ከመከላከል ከመቆጣጠር ብሎም ደግሞ እንደ ሀገር በዓለም አቀፍ ደረጃም እንግዲህ ወባን ለማጥፋት እቅድ ውስጥ ከገቡ በሽታዎች ዝርዝር ውስጥ ነው። ወደኛ ሀገር ስንመጣ በፈረንጆቹ 2017 ይሄንን ሀገር አቀፍ ቁርጠኝነትን በመውሰድ ደረጃ በደረጃ ወባን ከሀገራችን ምክንያቱም ወባ እንግዲህ በኢትዮጵያ ውስጥ የተለያዩ አካባቢዎች ይገኛል። እንግዲህ በቆዳ ስፋት አንጻር ስናይ 75 ከመቶ ወይም ደግሞ 2/3 የሚሆነው እዚህ አካባቢ ደግሞ የሚኖር ማህበረሰብ ለወባ ተጋላጭ ነው። ስለዚህ ሁሉ ቦታ ስርጭቱ ግን እኩል አይደለም። ለዚህም ደግሞ ዝርዝር የሆኑ የራሳቸው የሆነው አስተዋጽኦ የሚያደርጉ እውነታዎች ወይም ፋክቶች አሉ። ከዚህ አንጻር እንግዲህ የሀገራችን የቆዳ ስፋት ትልቅ ነው። መልክዓ ምድሩ በጣም ከቦታ ቦታ ይለያያል። ያን ተከትሎ በተለይ የከፍታ ወይም ደግሞ አልቲቲዩድ የምንለው እንዲሁም ደግሞ ክላይማቲክ ፋክተሮች እንደ ሙቀት መጠን፣ የዝናብ መጠን፣ ሌሎችም ደግሞ በየደረጃው የሚነሱ የክላይማቲክ ፋክተሮችን ጨምሮ ስርጭቱ ልዩነት እንዲፈጥር አድርጓል። ሆኖም ግን ስራዎች ተሰርተዋል። ወባ ላይ የነበረው ጫናን ከመቀነስ አንጻር ትርጉም ያለው ስራ ተሰርቶ ለውጥ መጥቷል። አሁን ባለው እንግዲህ አሁናዊ ሁኔታውን በምናይበት ጊዜ ምናልባት የዛሬ 1 አመት ተኩል ወይ 2 አመት እና ከዛ በፊትም ወባ ለረጅም አመት እየቀነሰ መጥቶ መልሶ ደግሞ ያንሰራራበት ወቅት ነበር። እንግዲህ ለዚህም ራሱን የቻለ ምክንያቶች ተቀምጠዋል። ለምን ወባ ጨመረ? በተለይ ደግሞ አሁናዊ ሁኔታውን ስናይ ብዙ ስራዎች ተሰርተው ከባለፉት 2 አመታት ወዲህ ለውጥ ማየት ይችላል። ለውጥም ብቻ ሳይሆን ምክንያቱም በዓለም አቀፍ ደረጃም ይሄ ኢትዮጵያ እያጋጠማት ያለው የወባ መጠን መጨመር በዓለም አቀፍ ደረጃም በተመሳሳይ ሲታይ ነበር። በተለይ ደግሞ ወደ አፍሪካ ሀገር ስንሄድ
እንግዲህ የዓለም ጤና ድርጅት በየአመቱ ሪፖርትን ሲያወጣ እንግዲህ የአፍሪካ አህጉር በተለይ ከሰብ ሳሃራን በታች ያሉ ሀገራት ከፍተኛ የሆነውን የወባ ምጣኔ ይዘው ይታያሉ። ለዚህም በታማሚዎች ቁጥር እንዲሁም በሞት ምጣኔ በወቅቱ እንግዲህ በአፍሪካ አህጉር ብቻ አይደለም በሰብ ሳሃራም ብቻ አይወሰንም። ሌሎችም የወባ ስርጭት ምቹ የሆነባቸው የኤዥያ እንዲሁም ደግሞ ላቲን አሜሪካ ሀገራትም ጭምር ወባና ሌሎች ትንኝ ወለድ በሽታዎች ቬክተር ቦርን የምንላቸው ከፍ ብሎ የታዩበት ወቅት ነበር። እንግዲህ ለዚህ ሁሉንም የሚያስማማው የክላይሜት ወይም የአየር ንብረት ለውጥ ጋር አብሮ የሚከሰቱ የትንኝ ቁጥር መጨመር ጋር ነው። ከዛ በተጨማሪም ደግሞ ሌሎች ምክንያቶች ሊነሳሉ፣ ከቦታ ቦታ ይለያያሉ። የወባ ህመም እንግዲህ በወቅቱ በአፋጣኝ ካልታከመ ከታማሚ ወደ ጤነኛው ሰው ሊሄድ ይችላልና የዚህ አይነት ክፍተት ባለባቸውን ቦታዎች ላይ ስርጭቱን ለመጨመር ራሱን የቻለ አስተዋጽኦ አድርጓል። ዞሮ ዞሮ ርብርብ ተደርጎ በተገኘው ውጤት አሁን ባለው ሁኔታ ከ2 ዓመትና 1 ዓመት ተኩል በፊት ከነበረው ወደ 50 በመቶ የሚሆነውን የወባ ታማሚዎች ቁጥር የመቀነስ በተለይ ደግሞ የታማሚዎችን ቁጥር ብቻ ሳይሆን በወባ ምክንያት የሚከሰተውን ሞት በእጅጉ የማስቀረት አቅም ተፈጥሯል። ይሄ እንግዲህ የሆነው ኦልሞስት በሁሉም ወባማ አካባቢዎች ብለን በምንወስደው ደረጃ ነው። ስለዚህ አሁን ያለው የወባ ታማሚዎች ቁጥር ቀደም ሲል የነበረበትን ደረጃ ላይ ተቀራራቢ ወደ መሆን ደረጃ ላይ እየሄደ ነው። በየሳምንቱ በየወሩ እንዲሁም ግምገማ ጥልቅ ግምገማ ይደረጋል በየአካባቢው ያለው የወባ ታማሚዎች ቁጥርና ሞት ምጣኔ። ከዚህ አንጻር በየሳምንቱ ቀደም ካለው ሳምንት እንዲሁም ደግሞ በተመሳሳይ ወቅቶች የኋላ አመታትን ጭምር ተኪዶ ያለውን ሁኔታ ይገመገማልና አሁን ባለው ሁኔታ ወባ ጥሩ ደረጃ ነው የሚባልበት ነው። እንግዲህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በዋነኝነት ከበሽታዎች ጀርባ ያለውን ጥልቅ የሆነ ጥናትና ምርምሮችን በማድረግ አገር አቀፍ በሆነ መልኩ ታች ድረስ ወርዶ ለዛ ህመም መፍትሄ ሊሆኑ ይችላሉ የሚባሉ አመላካችም አቅጣጫዎችን በማሳየት ረገድ የጤናውን ዘርፍ የጀርባ አጥንት ሆኖ የሚያገለግል አንጋፋ ተቋም ነው። ስለዚህ እንግዲህ በተለይ ከወባ ከስርጭት ጋር ተያይዞ እንደ አባባሽ የሚባሉ ምክንያቶችን ብናነሳ ቆንጆ ነው። ዶክተር ህይወት ዋና የሚባሉትን ከአየር ንብረት ለውጥ ከአቀማመጥ ጋር ተያይዞ ያለውን ነገር ተነስቷል። ግን በይበልጥ ደግሞ ይሄ በሽታ እንዲሰራጭ እንደ ምክንያት ተደርጎ የሚወሰዱ አባባሽ ሁኔታዎችን ብናይ መልካም ነው። እሺ በጣም አመሰግናለሁ። ዶክተር ህይወት እንዳሉት ወባ የሀገራችን ብቻ ሳይሆን የዓለም አብዛኛው በኢኮኖሚ ወደ ታች ላሉ ሀገሮች ሁልጊዜ ፈተና ሲሆን የነበረው ማህበራዊ ኢኮኖሚያዊና የተለያዩ ችግሮችን የሚያመጣ በሽታ መሆኑ ይታወቃል። ያው እንደምታውቀው አንቺም እንዳልሽው አባባሽ ነገሮች አሉት። ወባ የሶስት ነገሮች አንድ ላይ መምጣት ነው። አንዱ የሰው የትንኝ እና የፓራሳይት ፓራሳይቱ ትንኙ ፓራሳይቱን ይወስዳል ከሰው ከታመመ ሰው ወይም ደግሞ ሳይታመም ምልክት ሳያሳይ ዝም ብሎ የሚሄድ ለዛ ሰውዬ ህመም ያልተሰማው አሲምፕቶማቲክ የምንለው ከዛ ይወስድና ፓራሳይቱ ትንኛ ውስጥ ይራባል። ያ የተራባው ፓራሳይት ደግሞ ጤነኛ ሰው ሲታገኝ ትንኛ ለራሷ ደም ለመጠቀም የሰው ደም ወስዳ ነው መራባት የምትችለውና በዛ ወቅት ወደ ጤነኛ ሰው ታስተላልፋለች። ይሄንን ውደት ማቋረጥ እንዴት ይቻላል ነው። ሶስተኛው እነዚህን ሶስቱን የሚያገናኘው ኢንቫይሮንመንት የሚባል ደግሞ አለ ወይም ደግሞ አካባቢ ነገሮች ማለት ነው። እሱን ወደ ኋላ እንመጣበታለን። አሁን ታዲያ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምን እያደረገ ነው ወይም ደግሞ አባባሽ ነገሮችስ ምንድናቸው ለሚሉ ነገሮች ለምሳሌ አባባሽ ነገሮች ከሚባሉት ውስጥ በቅርቡ ከሜትሮሎጂ የሚወጡ የመረጃዎች እንደሚያሳዩት ከሆነ በሚቀጥሉት ከሰኔ ጀምሮ እስከ ኦገስት እና እንዳውም በእኛ የኢትዮጵያ ኮንዲሽን ደግሞ እስከ ጥቅምት ድረስ አንደኛ የዝናብ ወቅት ነው፣ ሁለተኛ የኤልኒኖ ወቅት ነው። ስለዚህ በዚህ ወቅት ወባ ምቹ ሁኔታ ለወባ ትንኝ መራባት ምቹ ሁኔታ የሚፈጠርበት ነው። ምክንያቱም ተገቢውን ለቬክተሯ ወይም ደግሞ ለትንኟ
የሚፈለገውን ቴምፕሬቸር ሁሚዲቲ የሚዘጋጅበትና የወባ ትንኙ በኃይል የሚራባበት ሰዓት ነው። ስለዚህ ይሄኛው ዋነኛው ነው። ሁለተኛው የህዝቦች ከኢንደሚክ ኤሪያ ወይም ደግሞ ወባ ከሚታወቅባቸው ቦታዎች ወባ ከማይታወቅባቸው ቦታዎች የመንቀሳቀስ አንዱ ትልቁ አባባሽ ነገሮች ናቸው። እንዴት ነው? ወባ ሄርድ ኢሙኒቲ የሚባሉ ነገሮች አሉ። በዛ አካባቢ ለምሳሌ ጋምቤላ የሚኖር ሰው ስሮአውት ዘ ይር ወባ ሊገጥመው ይችላል። ወባ በትንሹ ፓራሳይቱ በሰውነቱ ውስጥ ቢኖርም ምልክት አያሳይም። ነገር ግን እዚህ ሲመጣና ለምሳሌ ወሊሶ አካባቢ ወይም ደግሞ ሃይላንድ አካባቢ ይመጣና ትንኟ ካለችበት አካባቢ ይመጣና እዛ በሚኖርበት ሰዓት ትንኟ ከሱ ተወስድና እሱ ከ2 ሳምንት ከ10 ቀን በኋላ ወደ ሌላው ጤናኛማ ሰው ልታስተላልፍ እሱም ሊባዛ ይችላል። ሶስተኛው ፓራሳይቶቹ ራሳቸው ድራግ ሬዚስታንስ ካላቸው አባባሽ ነገሮች ናቸው። ቬክተሩ የቬክተር ቁጥጥር ስፕሬይ ወይም ኬሚካል የምንላቸውን ነገር ሬዚስት የሚያደርጉ የዳያግኖስቲክ ሬዚስታንስ ከፈጠሩ እነሱም ለወባ መስፋፋት አባባሽ ነገሮች ናቸው። አብዛኛው አንዱ ደግሞ የቢሄቪራል ቼንጅ ሰው ራሱ ቅድም 3 ነገሮች ናቸው ብያለሁ። አንዱ ሙቭመንት ነው። አንዱ ደግሞ ከተሞች መስፋፋት ራሳቸው ለምሳሌ አንፕላንድ የሆነ ከተማ በሚስፋፋበት ሰዓት እሱም ወደ ቆላማነት በረሃማነት አካባቢ ከሆነ የህዝቦች ሙቭመንት እነዚህ ወባ ሊያበሱ የሚችሉና ዲቨሎፕመንታል ኮሪደርስ የሚባሉት ለወባ የወባ ትንኝ የምትራባበትን ቦታዎች ውሃ እንዲያቁር የሚያደርግ ከሆነ ያ ዲቨሎፕመንት ሴክተር ወባን ሊያባብስ ይችላል። ለዛ ነው አሁን እኛ ወባ የጤና ሚኒስቴር አጀንዳ ብቻ መሆን የለበትም፣ በዋን ሄልዝ ኮንሰፕት ወይም ደግሞ ፕላትፎርም መታየት አለበት የምንለው። ስለዚህ እንደዚህ አይነት ነገሮችን ከብዙ ነገር ጋር የሚገናኝ ነው። ከአካባቢ ጥበቃ ጋር የሚገናኝ ነው። ከአውራ ጎዳና ጋር ይገናኛል፣ ከአካባቢዎች ጋር ይገናኛል፣ ከግብርና ኢሪጌሽን ጋር ይገናኛል፣ ከማይኒንግ ጋር ለምሳሌ ወርቅ ማዕድን የሚያወጣበት ሰዓት እዚህ ይቆፍራሉ፣ እዛ ቆፍራሉ፣ ውሃ ይጠራቀማል። እነዚህ ነገሮች ለወባ ትንኝ መራባ ቦታዎችን እድል ይፈጥራሉ። እነዚህ እድል እንዳይኖር ከአሁኑ ጥንቃቄ መደረግ አለበት። እኛም በጤና ሚኒስቴር በኩልም ሌሎች ባለድርሻ አካላትም ይሄን አውቆ በተለይ የክልል ጤና መኮንኖች ይሄንን ነገር ኮንሲደር አድርጎ ከአሁኑ ወባ ከመጣች በኋላ ከመሯሯጥ ከአሁኑ በወባ መከላከልና መቆጣጠር ላይ ትኩረት እንዲሰጥ የሚያስፈልጉ የምርምር የመመርመራ መሳሪያዎች፣ መድኃኒቶች ከአሁኑ ረዲ መደረግ አለበት። ምክንያቱም የዓለም የኤልኒኖ እንትን የሚያሳየው ኢትዮጵያ እና ዓለምን በዚህ ሰዓት ለዚህ 4 ወር 3 ወር ውስጥ የኤልኒኖ ተጠቂ ስለሚሆን ለወባ ብቻ ሳይሆን በትንኝ የሚተላለፉ ማንኛቸውም ነገሮች ከአሁኑ ዝግጁነትን ማድረግ አለባቸው የሚል አስተያየት ነው ያለኝ። ለወባ በሽታ ስርጭት እንደ ምክንያት የሚጠቀሱት በትንኟ የተነደፈ ሰው ወይም ደግሞ ወባ የያዘው ሰው ምንም አይነት ምልክት ሳያሳይ ወደ ሌላ ቦታ እንቅስቃሴ በሚያደርግበት ወቅት የስርጭት መጠኑን የመጨመርም አንዱ የሚያሳየው እሱ ነውና ከዛ ውጭ ደግሞ ሰዎች ተመርምረው በሽታው እንዳለባቸው ካላወቁ ቶሎ ወደ ሕክምናው የመምጣት እድሉም አይኖርም። ከዛ በሽታው ወደ መባባስና ወደ ህይወት ማለፍ ከፍተኛ የሆነ አደጋ የሚመጣው ቅድሚያ ይህንን ነገር ባለማወቅ ነውና በተለይ ከምርመራ ጋር ተያይዞ ባህል እንዲሆን ከዛ ውጭ የግዴታ መመርመር አለባቸው ተብሎ ደግሞ የሚታሰቡ የህብረተሰብ ክፍሎች ካሉ እሱም መናይ ቆንጆ ነው። ከሚኖሩበት አካባቢ ከመጡበት ቦታ ካላቸው ከስራ እንቅስቃሴም አኳያ ደግሞ የግድ ምርመራ ያስፈልጋቸዋል ተብለው ልየታ ይደረጋሉ ወይ? ሰዎች እንዲመረመሩ ምን አይነት እንቅስቃሴዎች ይደረጋሉ? ኪቶችስ አሉ ወይ? ምን ይመስላል?
እሺ ያው እነዚህ ወሳኝ ነገሮች ናቸው። የወባ በሽታን እንግዲህ እንከላከላለን እንቆጣጠራለን ስንል የበሽታውን ስርጭት የምንገታበት ህመምተኛው በጊዜ በማከም እንዲሁም ደግሞ ወደ ጤነኛው ሰው እንዳይተላለፍ የትንኝ ቁጥጥር ስራዎችን በመስራት ነው። ይህን ከማድረግ አንጻር እንግዲህ ምርመራና ሕክምና ትልቁን ድርሻ ይወስዳሉ። ምርመራና ሕክምና ግን ውጤት የሚኖራቸው ማህበረሰቡ ደግሞ በቂ ግንዛቤ ሲኖረው ነው። አንደኛ የወባ ህመም ምልክቶችን ማወቅ አለበት። በጣም እነዚህ እንግዲህ እንደ ራስ ምታት፣ ትኩሳት፣ ሌሊት ላይ ደግሞ የማላብም ነገር ካለ የመገጣጠሚያ ላይ ህመም የመሳሰለው ይሄ በቀላሉ እንግዲህ እንደ ተማሪዎችም በተለይ ደግሞ አሁን የጤና ሴክተሩ በጣም ትልቅ አቅም በማህበረሰቡ ዘንድ ያለው የጤና ኤክስቴንሽን ፕሮግራሙ ሰርጾ የገባበት ነው። ምክንያቱም ወባ እንግዲህ ምርመራውም ህክምናውም እንዲሁም ደግሞ የጤና ትምህርቱም በዚህ የጤና ኤክስቴንሽን ፕሮግራም በኩል ይካሄዳልና ይህ እንግዲህ ትልቅ አቅም ነው። ምክንያቱም ለማህበረሰቡ በጣም ቅርብ ከመኖሪያ ቤት በዎኪንግ ዲስታንስ የሆኑ የጤና ተቋማት ናቸው ጤና ኬላዎቻችን። ያ ብቻ አይደለም፣ የጤና ኤክስቴንሽን ባለሙያዎች ቤት ለቤትም በመሄድ የምርመራ እንዲሁም ደግሞ ህክምናንና የማስተማር ስራን ይሰራሉ። እነሱ ብቻ አይደሉም፣ በማህበረሰቡ ዘንድ ሌሎች ተሰሚነት ያላቸው ከማህበረሰቡ የተውጣጡ ደግሞ ሌሎች በማህበረሰብ ደረጃ የተዋቀሩ ሌሎች የጤና ኤክስቴንሽን ፕሮግራሙን የሚደግፉ ስርዓትም አለ። ይሄንን አብሮ ተመጋግቦ ይሰራል ማለት ነው። ምናልባት እንግዲህ ምን አይነት ዝግጅት ምን አይነት እቅድ የመሳሰለው ጋር ተብሎ ለተነሳው የወባ ታማሚዎችን ቁጥር አስቀድሞ የመገመት ወይም ፎርካስቲንግ ይሰራል። ምክንያቱም ዘንድሮ ካለን የህሙማን እንዲሁም ደግሞ ያሉት እነዚህ ለወባ ተጋላጭነት እንዲሁም ደግሞ የወባን ጫና ሊጨምሩ የሚችሉ ጉዳዮችን ከግምት ውስጥ ያስገባ የመድኃኒት አቅርቦት እንዲሁም የመመርመሪያ የፈጣን መመርመሪያ አለ፣ የጤና ኤክስቴንሽኖች የሚጠቀሙበት እንዲሁም ደግሞ ጤና ጣቢያና ከዛ በላይ ሲኬድ ደግሞ በላቦራቶሪ የተደገፈ የማይክሮስኮፕ ምርመራ ይደረጋል። ለዚህ እንግዲህ በቂ የሆነ ግብአትን ገዝቶ በወቅቱ ማሰራጨት ዋናው የጤና ሚኒስቴር ኃላፊነት ነው። ይሄንን እንግዲህ ከማድረግ አንጻር በጣም ሰፊ ስራዎች ተሰርተዋል። ለዘንድሮም ለቀጣይም አሁን እንግዲህ የክረምቱ ዝናብ ካለፈ በኋላ አሁንም ቢሆን የበልግ እየጨረስን ወደ ክረምት ምንገባበት ነው። በመሀል ላይም ትንሽ የወባ መሰራጫ ወቅት ብለን የምናስቀምጠው ነው። በተለይ ከሚያዝያ ግንቦት እነዚህ መጋቢትም አንዳንድ አካባቢ እንዲሁም ደግሞ ከመስከረም በኋላ ደግሞ ዋነኛው በአብዛኛው የሀገራችን ቦታ እስከ ታህሳስ በአብዛኛው የሀገራችን ክፍሎች ምክንያቱም የዝናብ ፓተርኑ ደግሞ የሚለይበት አካባቢ አለ። ስለዚህ የዝናብ ስርጭቱን ፓተርኑን ተከትለን እነዚህን ስራዎች መስራት ያስፈልጋል። ምናልባት ከምርመራና መድኃኒት አንጻር ያለምንም ማቋረጥ ሊኖርና ክፍተት ሳይኖር ሳይቆራረጥ መኖር ያለበት ነው። ከዚህ አንጻር የፈጣን መመርመሪያ አርዲቲዎችን እንዲሁም ደግሞ ለማይክሮስኮፕ ምርመራ የሚያስፈልጉ ሪኤጀንቶችና ሌሎች ግብአቶችን በጊዜ ተገዝተው ስርጭት ላይ በየጊዜውም ደግሞ ያለውን በተቋማት ደረጃ አቬሌብሊቲያቸውን ክትትል ይደረጋል። ከዛ በተጨማሪ ግን ማህበረሰቡ ደግሞ ምልክትና ስሜት ሲሰማው ቶሎ ወደ ጤና ተቋም መሄድ አለበት። ምክንያቱም ለባለፉት አመታት 5-6-7 አመት ማለት ይቻላል በተከታታይ ወባ በፍጥነት እየቀነሰ ነበር። ያ ራሱን የቻለ መዘናጋትን ፈጥሯል እና የወባ ህመም ምልክት ምክንያቱም ትኩሳት ያው ለብዙ በሽታዎች ምልክት ሊሆን ይችላል እና ወባ ሊሆን ይችላል ብሎ የመጠራጠር ነገሩ ላይ የመቀነስ ነገር አለ። እነዚህ ነገሮች መስተካከል አለባቸው፣ እየተስተካከሉም ያለበት ሁኔታ አለ። ስለዚህ እነዚህ ግብአቶች ብቻ መኖራቸው በቂ አይደለም። ፈጥኖ ወደ ጤና ተቋም መሄድ የግለሰቦች ኃላፊነት ይሆናል ማለት ነው። ከዚህ በተጨማሪ ስርጭቱን ለመቀነስ ትንኙ ላይ የሚሰራ ስራ አለ። ምናልባት ቅድም ዶክተር ገረመው እንዳነሱት በምርምር በተለይ ደግሞ የመረጃን መሰረት ያደረገ ግዢዎችም ሲገዙ ግብአቶች ኬሚካሎችን ስንመርጥ እነዚህን ነገሮችን ለመወሰን መረጃን መሰረት ማድረግ ያስፈልጋል። መረጃዎችን ደግሞ በጥናትና ምርምር ነው የምናገኛቸው። ስለዚህ በየጊዜው ተከታታይነት ያለው
የወባ መድኃኒትን ፍቱንነት ይመረመራል። እንዲሁም ደግሞ የወባ የምንጠቀምበት ኬሚካል በቤት ውስጥ ርጭት የምንጠቀመው ኬሚካል አለ፣ መኝታ አጎበር ላይ ደግሞ የምንጠቀመው ኬሚካል አለ። እነዚህ ብቻም አይደለም፣ የወባ ትንኝ ላርቫ ወይም እጭ መቆጣጠሪያ ኬሚካል አለ። የነዚህ ፍቱንነት በየጊዜው ይፈተሻል። እንግዲህ ሀገራችን ሰፊ ስለሆነች ሁሉ ቦታ ላይ ደግሞ ያለውን መረጃ ማግኘት በየሁሉ ቦታ ላይ መስራትም ትንሽ አዳጋች ስለሚሆን ጠቋሚ መረጃ ሳይቶች አሉ። እነዚህን እንደ መረጃ ማዕከል በመጠቀም ስራዎች በተከታታይነት ይሰራል። ይህን እንግዲህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዲሁም ደግሞ ሌሎች የምርምር ተቋማት አህሪን ማንሳት ይቻላል፣ ዩኒቨርሲቲዎች፣ ሌሎች ደግሞ በአጋርነት የሚሰሩ ተቋማት አሉ። የጤና ሚኒስቴር በዋነኝነት የወባና ሌሎች ቬክተር ወለድ በሽታዎችን የሚመራው ክፍል ይሄንን በጥብቅ ክትትል አብሮ በጋራ እየተሰራ የምንገዛውን መድኃኒት የምንጠቀመውን የመመርመሪያ መሳሪያ እንዲሁም ደግሞ የርጭትና የአጎበር ምርጫችንን በዚህ ረገድ እያደረግን ነው። ምናልባት ከዝግጅት አንጻር እንግዲህ በቂ የሆኑ ኬሚካሎችን ደግሞ እናነሳለን፣ መለስ ብለን እናነሳለን። በተለይ የአጎበር ነው የኬሚካል ስርጭቱ በሽታውን ከመከላከል አኳያ በጣም ትልቅ ሚና ነው ያለውና እሱን እናወራበታለን። እንደው ከጥናትና ምርምር አኳያ አዲስ የተገኘ ግኝት ካለ ከወባ ጋር ተያይዘው አንደኛ አዳዲስ ምርምሮች በሽታውን ለማከም አክሞም ደግሞ አድኖ ጥሩ ውጤት ለማምጣት ትልቅ ሚና አላቸው። ከዛ ውጪ ለምሳሌ ክትባቶች የቅድመ መከላከሉ ላይ ያላቸው ሚና እንደዚሁ ከፍተኛ ነውና ወባ ደግሞ እንደተባለው ቸል የሚባል ነገር ሳይሆን ልክ አንዳንዴ እንዴት ነው ኤችአይቪ ላይ ከዚህ ቀደም ሲሰራ የነበረ ነገር አለ። አግሬሲቭሊ ስራዎች ሲሰሩ ማህበረሰቡ ጋር ያለው ንቃት ከዛ አጠቃላይ ደግሞ በሕክምናው ስርዓት ውስጥ ደግሞ የሚሰጠው ትኩረት ላቅ ያለ በሆነ ቁጥር ውጤቱን በዛ ልክ ነውና የሚሆነው። ጥናትና ምርምሮች ደግሞ ሁሌ የሚቋረጡ ነገሮች አይደሉም። በሽታዎች አዳዲስ ባህሪ አዳዲስ የሕክምና ሂደቶች ይኖራቸዋልና ምናልባት እዚህ ላይ የተወሰነ ነገር ብናወራ መልካም ነው። እሺ፣ በጣም ጥሩ። ያው እንደምታውቁት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በህብረተሰብ ጤና ላይ ነው የሚሰራው አብዛኛውን ስራውን። ከዛ ውስጥ አንዱ የወባ ፕሮግራሚን ወባ ማጥፋትና ቁጥጥር ፕሮግራሚን በመረጃ መደገፍ ነው። ከዚህ አንጻር ብዙ ሰፋፊ ስራዎችን እየሰራን ነው። አንዱ የመድኃኒት ብግርነት ሰርቬላንስ እንሰራለን፣ ቅኝት እንሰራለን። ሌላኛው ደግሞ ወባው አዳዲስ ቴክኖሎጂዎች ምንድን ናቸው? አንዱ ዲያግኖስቲክ ነው፣ ቅድም ያልናቸው መለየት፣ የተለየውን ደግሞ ማከም፣ ከሌሎችን ደግሞ መከላከል የምንላቸው በአጎበር በተለያዩ የቬክተር ኮንትሮል ሜካኒዝሞች ሁለቱንም በወባም ላይ እንሰራለን፣ በፓራሳይቱ ላይ እንሰራለን። ከፓራሳይቱ ላይ የምርልህ ፓራሳይቱ ላይ አንዱ ዲያግኖስቲኩ ላይ ነው የምንሰራው። ዲያግኖስቲኩ ላይ ስንሰራ አንዱ በፊት ሰርተን ይሄ የመድኃኒት የዲያግኖስቲክ ብግርነት ወይም ደግሞ የነበረው የፈጣን መመርመሪያ ኪት ሊያገኝ እንዳይችል ፓራሳይቶቹ የራሳቸውን ፕሮቲን የምንመረምረውን ፕሮቲን ዲሊት ስለሚያደርጉ ይሄ ነገር በመረጃ አስደግፈን አልጎሪዝሙ እንዲቀየር ተደርጎ ከተቀየረ በኋላ ጤና ሚኒስቴር እሱ ከሌሎችም ባገኘው መረጃ መሰረት አልጎሪዝሙን ቀይሮ ወደ ስራ ተገብቷል። ስለዚህ ከዚህ ቀደም ወባ ነው አይደለም የሚለውን ነገር ለማወቅ ወባ ያለ ያስቸግር ነበር ማለት ነው። የተወሰኑት ፐርሰንቶች ወባ ያላቸው ፈጣን መመርመሪያ ኪታችን እንደሌለ ነው የሚያደርገው። እኛ እሱን ጂን ዲሊሽን ነው የምንለው። እሱን በመረጃ በመደገፋችን የዲያግኖስቲክ ኪቱ እንዲቀየር ተደርጓል። አሁን እሱን ደግሞ ኢቫሉዌት እያደረግን ነው። እስካሁን ጥሩ ውጤት አሳይቷል። በዚህ መሰረት አዲሱ አልትራ ሴንሲቲቭ የሆነ ከዛ የተለየ ሴንሲቲቪቲ ያለው የተሻለ ሴንሲቲቪቲ ያለው ኪት ገብቶ ወደ ስራ በመገባቱ የወባ ግርሸቱን አሁን መቀልበስ ተችሏል። አንድ ሁለተኛ፣ ከዚህ በፊት ግልጽ ያልነበረ ወባውን ያስነሳው ምናልባት የኢትዮጵያ ጤና ሚኒስቴር ዲስትሪቢዩት የሚያደርገው ወይም የሚያሰራጨው መድኃኒት ምላሽ ባለመስጠቱ ነው ወይ የሚል ነበረ። እሱም በሳይንስ አረጋግጠን
መድኃኒቱ ይሰራል የሚለው ነው። መድኃኒቱ እንደሚሰራ በማረጋገጣችንና ሕክምናው በፕሮቶኮሉ መሰረት እንዲቀጥል ማድረጋችን ነው። እሱን በፖሊሲ ብሪፍ አስደግፈን ለጤና ሚኒስቴር እጅና ጓንቱን ሁል ጊዜ ስለምንሰራ ይሄ ውጤት ሊመጣ ችለዋል። ሌላኛው በየቅድም እንዳልኩት የመድኃኒት ብግርነት አለ ወይስ የለውም ለማለት በየሴንቲኔል ሳይቱ 30 የቅኝት ጣቢያዎችን አቋቁመን ሀገሪቷ ላይ ማዕከል ያደረገ ከ30 ቅኝት ጣቢያዎች መረጃ እየሰበሰብን ነው። የደም ናሙና ወስደን ወደ ላቦራቶሪ ስራ ገብቷል። በቅርቡ ለ1000 የሚሆን የሲኮንሲንግን ሪኤጀንት አግኝተናል። ስለዚህ በጄኖሚክ ሲኮንሲንግ መረጃ በዘረመል ደረጃ መሰረት ምን አይነት የፕላዝሞዲየም ፋልሲፓረም ነው ሀገሪቷ ላይ እየተሰራጨ ያለው፣ ለጂን ዲሊሽን ቅድም ያልነው ምን ያህል ፐርሰንት ነው ያለው፣ ለመድኃኒት ብግርነትስ ማርከሮች አሉ ወይ የሚለውን እየፈተሽን እንገኛለን። ውጤቱ ሲደርስ ይፋ እናደርጋለን። ይህንና ሌላው ደግሞ እየሰራን ያለ ነው ሀገር አቀፍ የወባ ዳሰሳ ጥናት እያካሄድን ነው። የዚህን መረጃ ኦልሞስት ጨርሰናል። አሁን መረጃውን ተንትኖ መረጃውን ወደሚተረጎም ትርጉም ብቻ መቀየር ነው የቀረን። እሱንም እየሰራንበት ነው። እሱ ሀገር አቀፍ እንትኑን የናሙና እንዲሁም የቤት ለቤት መረጃውን ወደ ከተለያዩ ክልሎች አጠቃላይ ከጤና ሚኒስቴር ጋር በመተባበር ዋናው የላንሸር ያለው የጤና ሚኒስቴር ነው የሚያስተባብረው። መልሶ ከሴንትራል ስታቲስቲክስ ጋር አሁን የስታቲስቲክስ አገልግሎት ጋር በመሆን ስራውን ሀገሪቷ ውስጥ ያሉት የወባ ኤክስፐርትን በማማከር መረጃውን ሰብስበን አሁን እሱ ጥሩ መረጃ የፕሮግራም መረጃ ይሰጠናል። ምን ለግብአት ለፕሮግራም ግብአት እንዲሆን በሚያደርግ መልኩ እየሰራ ነው። ሌላው ደግሞ እየሰራን ያለነውና ትልቁ ለምንድን ነው እኛ ወደ ኢሊሚኔሽን ፕሮግራም እየገባን እያለ ወባ ያገረሸው የሚለው ቅድም ዶክተር ህይወት እንዳነሱት የሰው ቢሄቨር የሚያጠና የቬክተር ቢሄቨር የሚያጠና የአካባቢ ኢንፎርሜሽን የሚያጠና የጤና ስርዓታችን የሚያጠና ጥናት ኦልሞስት መረጃ ወደ 60% ሰብስበናል። እሱን አሁን ወደ ጥቅምት አካባቢ ቢደርስ መረጃውን ሙሉ ተንትነን የምናመጣ ይሆናል። ስለዚህ ጥሩ ስራዎች እየሰራን ነው። በጣም ጠቃሚ ስራዎች ናቸው ብዬ አስባለሁኝ። በተለይ ሀገራዊ የሆኑ መረጃዎች ሲመጡ የትኛው አካባቢ ነው የበለጠ ስራዎች መሰራት ያለባቸው? ተጋላጭ የሆኑ የማህበረሰብ ክፍሎች ላይ ከቅድም እንደተባለው ከንቃተ ህሊና ጋር ተያይዞ የሚደረጉትንም የአጎበር እደላ የኬሚካል ርጭትን ጨምሮ ትኩረት የሚሹ ቦታዎችን በደንብ ለይቶ ለማወቅ ከዛ ደግሞ በይበልጥ ሕክምናው ላይ የሚደረጉ የጥናትና የምርምር ውጤቶች አዳዲስ የመጡትን የሕክምና መንገዶችም ለመጠቀም የመድኃኒት አይነቶችን ልየታ ለማድረግ ልክ እንደ ህብረተሰብ ጤና ኢንስቲትዩት አይነት አህሪን ጨምሮ ሌሎችም ዩኒቨርሲቲዎች ያላቸው ጥልቅ የሆነ የምርምር ውጤት የጤናው ዘርፍ ላይ ጀርባ አጥንት መሆናቸውን በደንብ እንደነዚህ አይነት በሽታዎች ማየት ይቻላል። ቅድም የጀመርነው የአልጋ አጎበር ስርጭትና የኬሚካል ርጭት እነዚህ ደግሞ ህመሙን ወይ ደግሞ በሽታውን ለመከላከል ያላቸው ሚና በጣም ከፍተኛ ነው የሚሆነውና እንዴት ነው የምትሰሩት? በተለይ ግንዛቤ ላይ ትልቅ ስራ የሚሻ ነገር ይመስለኛል። አንድ አጎበር ምን ያህል ጊዜ ነው የሚያገለግለው? እንዴት ነው ጥቅም ላይስ መዋል ያለበት? ሰው ይህን ነገር ያውቃሉ? ርጭት በሚደረግበት ወቅት ደግሞ ግንዛቤ ውስጥ መግባት ያለባቸው ነገሮች የትኞቹ ናቸው የሚለውን ነገር በደንብ ብንመለከት ቆንጆ ነው። እንግዲህ ምናልባት ዶክተር ገረመው ሲያነሳ ከነበረው ጋር ብቀጥል ደስ ይለኛል። ምክንያቱም የወባ በሽታን ስንከላከል፣ ስንቆጣጠር፣ ስናክም መረጃን መሰረት ያደረገ ነው። ሀገር አቀፍ ደረጃ የተለያዩ የወባን ለማከም ለመመርመር መመሪያዎችን ስናዘጋጅ
በሀገራችን መሰረት ያደረገ ወይም ሎካል ኤቪደንስ ቤዝድ የሆነ ስራን ነው የምንሰራው። ምናልባት በዓለም አቀፍ ደረጃ የዓለም ጤና ድርጅት እንዲሁም ደግሞ ሌሎች አሉ። ወባ ላይ እንግዲህ ሮልባክ ማሌሪያ ምንለው ሌሎችም ጥናት ላይም ደግሞ የሚሰሩ አሉ። እነሱንም የሚያወጡትን መረጃ በዓለም አቀፍ ደረጃ ያለው ለውጡንም ለማወቅ ስለሚረዳ እንከታተላለን። ነገር ግን እንደተባለው የመድኃኒት ምርጫ ስንገዛ ምናልባት አሁን የመድኃኒት ፍቱንነት ጥናት ከ20 ዓመት በላይ ተከታታይነት ባለው መልኩ ተደራጅቶ ሳይቆራረጥ ሲሰራ የነበረ ነው። ይህ እንግዲህ ምናልባት አንድ መድኃኒት ከመገዛቱ በፊት ይሄ ነው ብሎ ለመወሰን ተጨባጭ መረጃን ይዘን ነው። ከዛ አንጻር ደግሞ ግብአቱም ከመጣ በኋላ ውጤት ማምጣት አለበት የሚለውን ለመወሰን የሚረዳ ነው። በተመሳሳይ ኬሚካሎችን ቅድም አንስቻለሁ። ያ ብቻ አይደለም። አጎበርን የትንስት ርጭትን የትናርክ መድኃኒት ምርመራ ሕክምና የት ነው ትምህርት ሴት ነው የሚያስፈልገው ብሎ ለመወሰን ሀገር አቀፍ የወባ ስትራቲፊኬሽን ወይም ደግሞ ሀገራችንን በወባ ደረጃ ፍረጃዎች አሉ። እያንዳንዱን ቀበሌ እያንዳንዱን ወረዳ በሁሉም ክልል ላይ ምን ደረጃ ላይ ነው ያለው፣ ስርጭቱ ምን ይመስላል፣ ምን አይነት ስራ ነው መሰራት ያለበት። ምክንያቱም ቀበሌ ኤክስ ላይ ያለውን ሂደን ደግሞ ሌላው ላይ አንደግምምና ባላቸው አግባብ መሆን ያለበትን ስራ አይተን ነው። ይህን በማድረግ አንደኛ ውጤት ያለው ስራ ይሰራል፣ ሁለተኛ ሀብትን በአግባቡ ከመጠቀም አንጻር። ስለዚህ መረጃን ያደረገ ስራ ሲሰራ ጤና ሚኒስቴር በጀትም መድቦ ኦፕሬሽናል ጥናቶችን እንዲካሄዱ በሌሎች የሚደረጉትን ደግሞ ወደ አንድ አምጥቶ ቀምሮ ለዚህ ደግሞ የሳይንቲፊክ መማክርት አለው። የተለያዩ መማክርት ቡድኖች አሉ። የነሱን ግብአት በመውሰድ ነው የሚሰራው። ምናልባት እንግዲህ እንደ መከላከያ የምንወስደው አንደኛው ከትንኝ ቁጥጥር አንጻር የመኝታ ጎበር አለ፣ የቤት ውስጥ ርጭት አለ፣ እንዲሁም ደግሞ የትንኝ ላርቫ ቁጥጥር አለ። ተጨማሪ ደግሞ የመከላከያ ቱል መጥቷል። አሁን በቅርብ ጊዜ የህፃናት ላይ እድሜያቸው ከ5 ዓመት በታች የሆኑትን በክትባት ደግሞ ወባን መከላከል ይቻላል። ይህንንም ቢሆን ከፍተኛ ስርጭት ባላቸው አካባቢዎች ላይ የማስጀመር ስራ ተሰርቷል። ቀጣይነት ይኖረዋል። ሌላው የቤት ውስጥ ርጭት የምናደርገው ሁሉም ቀበሌ ላይ አይደለም። አንደኛ ለርጭት ምቹ የሆነ መኖሪያ ቤቶች ያስፈልጋሉ። የምንረጨው ትክክለኛ ምንድነው ግድግዳ ወል ስትራክቸር ላይ ማረፍ አለበት። እንዲሁም ደግሞ ስንረጭ ደግሞ የርጭት ስራውን ኦፕሬሽናሊ መደረግ የሚገባውን ሙሉ አቅም ምክንያቱም ብቃት ያለው የርጭት ባለሙያ ሊኖረን ይገባል። እነዚህ ነገሮችን አይተን ለዚህ ምቹ ነው የምንለው ላይ በርጭት እናደርጋለን። የመኝታ ጎበርን በምናይበት ጊዜ የወባ ስርጭት ባላቸው አካባቢዎች ላይ በየ3 አመቱ ነው። የዓለም ጤና ድርጅት ግን ሪከመንድ የሚያደርገው ምክረ ሀሳቡ ከ3 እስከ 5 አመት መዝለቅ የሚችሉ የመኝታ ጎበሮችን ማሰራጨት ይቻላል። በሀገራችን ነባራዊ ሁኔታ ግን እስከ 5 አመት አንድ አጎበር የመቆየት ነገሩ ትንሽ አዳጋች ነው። ለማናቸውም ግን እስከ 20 እጥበት ድረስ መቋቋም የኬሚካል ይዘቱን ሳይለቅ የመከላከል አቅሙን እንደጠበቀ መቆየት የሚችል አጎበር አሁን ባለው ሁኔታ ደግሞ 3 አመት ውስጥ ነው። በአመት ውስጥ እንትን ስንል ይሄ ጥሩ ነው። 20 እጥበት ያን ያህል ብዙዎችም አይደርሱም። በአመት ውስጥ ያው እንደምናውቀው ለእጥበት ብዙ ጊዜ አጎበርን በየወሩ ምናምን የምናጥበው ነገር ስላልሆነ 20 እጥበት ጥሩ ነው። በሌላ በኩል የአጎበሩ መጠን ቁመቱ፣ ስፋቱ እንዲሁ ከኛ ጋር ተጨባጭ ሁኔታ ጋር ታይቶ ነው እንግዲህ የሚመረጠው። ኬሚካሉም ቀለሙም ምናልባት እንግዲህ ቅርብ ጊዜ ከጥናትና ምርምር አንጻር የመጡ የፖሊሲ ለውጦች ጋር ቅድም ብዙ ተነስተዋል። ምናልባት ኬሚካልን የትንኝ የመከላከል አቅምን ደግሞ በማየት አሁን የምንጠቀምበት የመኝታ አጎበር አዲስ ቴክኖሎጂ ያፈራው የመኝታ አጎበር ነው። 2 ጥምር ኬሚካሎችን በአንድነት የያዘ ዱዋል ኤአይ የሚባል ነው። ይህ እንግዲህ በዋጋውም ውድ ነው፣ ቴክኖሎጂውም አዲስ ነው። ብዙ ውጤትም እንደሚያመጣ እያየንበት ነው። ምናልባት አሁን እንግዲህ የት ቦታ ተሰራጨ የት አካባቢ ምናምን ለተባለው ዘንድሮ ብቻ ወደ 14.2 ሚሊዮን የመኝታ አጎበር። ይህ እንግዲህ በጣም ትልቅ ቁጥር ነው። ሀገራት ብዙ በርካታ ሀገራት አሉ የወባ ስርጭት ያለባቸው። ይህን ያህል ግን ሰፊ ስራ የሚሰሩ በዚህ ልክ ማግኘትም ያው ትንሽ በጣም ሰፊ ቁጥር ያለው እንደሆነ ለመግለጽ ነው። በገንዘብም ስናየው ከ40 ሚሊዮን የአሜሪካ ዶላር በላይ ነው ወጪ ተደርጎ እነዚህ አጎበሮች እየተሰራጩ ያሉት። አሁን ስርጭታቸውን በአብዛኛው ጨርሰዋል። የሚቀጥለው አመት ደግሞ የምንጠብቀው ይኖራል። ስለዚህ በድምሩ ወደ 14.2 ሚሊዮን ከፍተኛ ቁጥር ያለው
የመኝታ አጎበር ዘንድሮ ላይ ተሰራጭቷል። ከዛ በተጨማሪ በቤት ለቤት ርጭት ደግሞ ወደ 3 ሚሊዮን የሚጠጉ ቤቶችን ለመርጨት ታስቦ ቀጣይ አሁን እንግዲህ ነሐሴ መስከረም ላይ ርጭታቸው አልቆ ዝግጁ እንዲሆን ነው የምንጠብቀው። ምክንያቱም መስከረም ከመድረሱ በፊት እነዚህ ቤቶችን ማህበረሰቡ ምን ማድረግ አለበት ለሚለው ቀድሞ የማስተማር ስራ፣ ቤቶችን በተለይ ከተረጩ በኋላ ቀለም መቀባት። ብዙ ጊዜ የምንቸገረው አዲስ አመት ሲመጣ ያው ሰው ቤቱን እንግዲህ ማሳመር ያው የተለመደ ነገር ነው። ለውጥ አዲስ አመት አዲስ ነገር ነው። ነገር ግን ከወባ መከላከል ጋር ደግሞ መታሰብ አለበት። ስለዚህ ቀለም መቀባት የለበትም። የተቀባው ኬሚካል የተረጨው ኬሚካል ከ6 እስከ 9 ወር ድረስ መቆየት አለበት። ጠብቆ ትንኛ ስታርፍ መግደል እንዲችል ይሄ ሁሉ ደግሞ ወጪ ወጥቶ ውጤት ያለውን ስራ ማህበረሰባችንን ከበሽታ መከላከል ስለሆነ ይሄንን ደግሞ ማህበረሰቡ የራሱ የሆነ አስተዋጽኦ እዚህ ላይ እንዳለው በማሰብ ርጭቱ ስኬታማ እንዲሆን ይሄንን ነገር መታሰብ አለበት። ሌላ ርጭት ከተካሄደ በኋላ እንግዲህ በቂ ነው ብለን አንወስድም። በመኖሪያ አካባቢው የተለያዩ ውሃ የሚያቆሩ ሚይዙ ቁሳቁሶች ይኖራሉ። ይሄን ደግሞ ምናልባት እንግዲህ ቅድም ሲነሳ ከከተማ መስፋፋት ጋር የቤቶች አሰራር ምናምን ብለናል። የቤት አሰራር ላይ ለምሳሌ ውሃ ሚይዝ ነገር ካለ ያም ከወባ ስርጭት ጋር አንድ ለዲዛይን ተብሎ ዲዛይኖች የሚደረጉ ነገሮች ካሉ ያ ብቻም ሳይሆን ውሃ እንትን ይዞ እንዲቆይ የሚደረግበት አንዳንድ ውሃ አጠር አካባቢዎች ላይ ኮንቴነሮችን የመጠቀም ያለ መክደን ያለ መሸፈን ያ ብቻ አይደለም። መኖሪያ አካባቢ ቅርብ የሆኑ የጓሮ አትክልቶችን የእርሻ ስራዎችን መስኖን በጣም ለመኖሪያ ቅርብ አድርጎ የመስኖ ስራ ሲሰራ የትንኝ ቁጥጥሩም አብሮ መታሰብ አለበት። ስለዚህ የእጅ ቁጥጥር ስራም አብሮ ጎን ለጎን መሰራት አለበት። ያው ጤንነታችንን በወባ ብቻ አይደለም ኒውትሪሽንን ስናስብ ወባ መከላከልን መርሳት የለብንም እና የተሟላ ማህበረሰብ ግንዛቤ እንዲኖረው ሁሉን አቀፍ ስራ በሚሰሩ ስራዎች ላይ ጤናንም ልማትንም የግብርናውንም የመሳሰሉትን ቅድም ሲነሳ እንደነበረው አሁን ለምሳሌ የልማት ቀጠናዎች ከፍተኛ ስጋት ያለባቸው ቦታዎች ናቸው። ሀገራችን አጋጣሚ ሆኖ በተለይ የምዕራባዊው ከሰሜን ጀምረን እስከ ደቡብ ጫፍ ድረስ ያለው በርካታ የልማት ስራዎች ይሰራሉ። ያ ብቻ አይደለም፣ በምስራቅም አካባቢዎች አሉ። ነገር ግን የአየር ሁኔታውን ስናይ ቆላማነት ዝቅተኛ የሆነ ከመሆኑ አንጻር ለትንኝ መራባት በጣም የተመቸ ነው እና እነዚህ አካባቢዎች ላይ በርካታ ሰዎች ደግሞ ከደጋውም ቦታ ተነስተው ብዙም የወባ ከዚህ በፊት ኤክስፖዠር የሌላቸው ወደዛ ሲሄዱ ከኢሚዩኒቲም ጋር ተጨማሪ ጫና ይኖራል ማለት ነው በሽታው ላይ ያለውን ስርጭት ከፍ ከማድረግ አንጻር። ስለዚህ እዛም አካባቢ እንግዲህ እንደ ኢንተርቬንሽን የሚሰሩ ስራዎች አሉ። በተለይ ጤና ተቋማት በሌለባቸው በጣም ሪሞት በሆኑ አካባቢዎች ላይ ተንቀሳቃሽ የጤና ባለሙያዎችን እንዲኖሩና ሕክምናን ምርመራና ሕክምናን እንዲያደርጉ ይህንንም ከማዕከልም በክልልም በየደረጃው ድጋፍ ይደረጋል። ያ ብቻ ሳይሆን ትልቁ ቁም ነገር ግንዛቤ እንዴት አድርጎ ሰው ራሱን ከበሽታ መከላከል እንዳለበት። ምክንያቱም አንዳንዶቹ የስራ ቦታቸው በሌሊት ላይ በምሽት ሰዓት እንቅስቃሴ የሚኖርበት የወባ ትንኝ ደግሞ አስተላላፊ ትንኟ በማታ ላይ ነው የምትነድፈው። ሌሎች ቬክተር ቦርን በሽታዎች አሉ ቀን ላይ ንክሻ የሚያደርጉ የወባ ደግሞ። ስለዚህ ይህንን ግንዛቤ አድርጎ በተለይ እንቅስቃሴ በሚኖርበት አስገዳጅ ሁኔታ ካለ የመከላከያ ቅባቶች ሊኖሩ ይችላሉ። አልባሳትን እጅና እግርን ሸፍኖ መንቀሳቀስ፣ እነዚህ ጥሩ የመከላከያ መንገዶች ናቸው። ምክንያቱም እንቅስቃሴ ካለ ከመኝታ አጎበር ውጭ ከሆንን ሌሎች አማራጮችን ማሰብ ይኖርብናል። ሌላው ያቆሩ ማፋሰስ ማዳፈን የማንፈልገው ጥቅም ላይ መዋል ያለባቸው ውሃ አካላት ካሉ ደግሞ የእጭ መቆጣጠሪያ ኬሚካሎችን ጥቅም ላይ ውሎ ይሄንን የቁጥጥር ስራ ይሰራልና ምናልባት እንግዲህ ዘንድሮ ከ22 ሚሊዮን ስኩዌር ካሬ በላይ በዚህ ስራ ለመከላከል ተችሏል። ያ ብቻ ሳይሆን ቅድም ያጎበሩን ጠቅሻለሁ። የመኝታ ርጭቱ የቤት ውስጥ ርጭት ወደ 3 ሚሊዮንና ቀላል ቁጥር አይደለም ይሄ ማነሳቸውና እነዚህ ከፍተኛ ስርጭት መካከለኛ ስርጭት ባላቸው አካባቢዎች እነዚህ ስራዎች ሲሰሩ የወባንም የመከላከል ውጤት ያለውንም ስራ ለመስራት ትልቅ አቅምን ይፈጥራሉ። ክትባቱም ደግሞ አሁን በቅርብ የመጣ ተጨማሪ የመከላከያ መሳሪያ ነው። ክትባቱ ምን ላይ ነው? እንዴት ነው የሚሰጠው? ለህፃናት ነው ወይስ? ያው ይሄ ያው እንግዲህ ክትባቱ
በፈረንጆቹ 2015 16 ጀምሮ ጥናት ረጅም ጊዜ ሲሰራ ነበር። አሁን እንግዲህ የዓለም ጤና ድርጅት ይፋ አድርጎ ሀገራት እንደ ተጨማሪ የወባ መከላከያ ቱል እንዲሆን ቅርብ ጊዜ ነው 1-2 አመት የሆነው ነገር ስለሆነ ክትባቱን በተመለከተ እኛም ሀገር ያው አሁን ለጊዜው በተወሰኑ ወደ 57 የሚሆኑ ወረዳዎች ላይ ከፍተኛ ጫና ያለባቸው ተጋላጭ የሆኑ እድሜያቸው ደግሞ ከ5 አመት በታች የሆኑ ህጻናት ላይ ነው የሚሰጠው። ነገር ግን ክትባቱ ብቻውን በቂ የሆነ መከላከያ መንገድ አይደለም። የዓለም ጤና ድርጅትም ምክረ ሀሳብ የሚሰጠው ክትባት እየተሰጠ ሌሎች የመከላከያ መንገዶች አሁን የመኝታ አጎበርን ሌሎች የቬክተር ቁጥጥር ስራዎችም ተጠናክረው መቀጠል ይኖርባቸዋልና ይሄ ተጨማሪ አቅምን የሚፈጥር የመከላከያ መንገድ ነው። ወባ የኛን ሀገር ጨምሮ ቅድም እንዳልነው ከሳህራ በታች ባሉ ሀገራት ላይ የጤና ስጋት መሆኑ ይታወቃልና እንደው ከሌሎች ሀገራት አኳያ ራሳችንን ስንመዝን የቱ ጋር ነን ብለን ማለት እንችላለን? ምናልባት ጥናትና ምርምሮች ላይ መለስና አሁንም ከሌሎች ሀገራት ተሞክሮ የምትወስዱበትም አጋጣሚ ይኖራል ብዬ አስባለሁኝ። ሌሎች ጋር እየሰራ ውጤት ያመጣ ነገር ወደኛ ሀገር ደግሞ ያንን ነገር አምጥቶ ያው በእርሷ ተመሳሳይ ነው የሚሆነው። ምናልባት ሀገር ያለችበት ነባራዊውን ነገር ከዛ ጋር ማስተሳሰር ነው የሚሆነው የእናንተ ስራና እንደዛ ልምዶችን ከሌሎች ሀገራት ወደኛ የማምጣት እኛ ጋር ደግሞ ሲተገበር ያለው ቁመናችንን እንዴት አይታችሁታል እናንተ? እስቲ ለምሳሌ በኬንያ በታንዛኒያ ያገኘ ነው የቅድሙ የመሳሪያው የአዲስ ቴክኖሎጂ ያልኩት የመሳሪያውን ወደ ጥሩ ተሞክሮ ስለሆነ ወደ ሀገራችን አምጥተን የመመሪያ መሳሪያው ማለት ነው። አንደኛ የመመሪያ መሳሪያው ጥቅሙ ተዋሳኑን ዲቴክት ያደርጋል፣ ይለያል። መለየት ብቻ አይደለም ቁጥራቸውን ይህን ያህል ናቸው ብሎ መጠናቸውን ይናገራል። መጠናቸው መናገር ብቻ ሳይሆን የተዋሳኑ የእድገት ደረጃቸውን ይናገራል። አብዛኛው ግን ተሞክሮ ኢትዮጵያ ናት እየሰጠች ያለችው። አብዛኛው ተሞክሮ ለምሳሌ ዩጋንዳ ይንጠራል ተጠርተን እናውቃለን፣ ኬንያ ተጠርተን እናውቃለን። እናንተ ለምን ልውጥ ለማድረግ ማለት ነው በአፍሪካ ሲዲሲ በኩል እየተጠራን ያለ ነው። የማላራ ሞለኩላር ሰርቬላንሱን ቅኝቱን የመድኃኒት ብግርነት እንዴት ጀመራችሁ የሚለውን የአፍሪካ የወርልድ ባንክ አፍሪካ ሲዲሲ ፕሮጀክት አለን። እሱን የጀመርናቸውን ስራዎች የማላራ ጄኖሚክ ሲኮንስ ማድረጋችን ለብዙ አፍሪካን ሀገራት እኛም ራሳችን እንደ ምሳሌ እንደ ኤክስፒሪንስ ከኛ እየወሰዱ ነው። አብዛኛው እኛም የወሰድነው አለ፣ አብዛኛው ደግሞ ከኛ እነሱም የሚወስዱ አሉ። ለምሳሌ ድሮ እነዚህ ጄኖሚክ ሲኮንሲንግ የምናረጋቸው የዘረመል ትንተና የምናረገው ወይ አፍሪካ ሀገር ሳውዝ አፍሪካ ጥቂት ሀገሮች ናቸው የታጠቁት መሳሪያውን፣ ወይ ደግሞ ያደጉ ሀገሮች አውሮፓና አሜሪካ ልከን ነው። አሁን ግን በሀገራችን በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ሪኤጀንቱ እስካለ ድረስ ሪኤጀንቱን ነው ከውጭ የምናስመጣው። እሱ ብቻ ተግዳሮት ይሆንብናል እንጂ ሁሉም ምርመራ እዚህ ነው የሚከናወነው። እዚህ ማከናወን ይቻላል። ቅድም ሲነሳ እንደነበረው ከ2-3 አመት በፊት በጣም ጥሩ በሚባል ደረጃ ይህንን በሽታ መከላከል ተችሏል። በቁጥር መታቀድ ደግሞ የቀነሰበት ነበረ። ከዛ እንደገና አገረሸም ብለን ልንለው እንችላለን። ያለው አዳዲስ የመያዝ መጠን ቁጥር መጨመሩ ነው አንደኛው። እንግዲህ እንደ አዲስ ወባ ጨምሯል ብለን ልንል የምንችለው ማለት ነው። ግን ደግሞ የሞት ምጣኔን ደግሞ ስንመለከት በጣም ጥሩ ሁኔታ ላይ ነው ያለው። ይሄ ማለት የሕክምናው ሁኔታ ጥሩ ነው የሚለውን ነገር ይገልጽልናል ማለት ነውና በወባ የሚያዙ ሰዎች ምንም እንኳን ቢጨምሩ የሞት ምጣኔን ባለበት ለማቆም ብሎም ደግሞ ለመቀነስ በዋነኝነት አጋዥ የሆነው ነገር ምን ነበረ የሚለውን ነገር ብናነሳ ጥሩ ነው። አንደኛ በጊዜ መመርመርና ማከም ነው። ይሄ ትልቅ ስራ ተሰርቷል። ባለፈው አመት እንግዲህ ወደ 25 ሚሊዮን የሚሆኑ ሰዎችን መመርመር ተችሏል። ይሄንን ለማሳካት እንግዲህ የሚያስፈልጉ ግብአቶችን ወጪን፣ የባለሙያ የመሳሰሉትን ሁሉ ነገር ብቁ ዝግጁ አድርጎ ወደ ስራ በመገባቱ ነው። በተመሳሳይ ዘንድሮ እንግዲህ በ10 ወር ብቻ ወደ 19.5 ሚሊዮን በላይ ሰዎችን መርምረናል። ከዛ ውስጥ እንግዲህ ወደ 5 ሚሊዮን የሚሆን በወባ በደማቸው ውስጥ የተገኙትን ማከምና ማዳን የተቻለ
የተቻለበት ነው። የሞት ምጣኔን በምናይበት ጊዜ ከሚያዙ ሰዎች እንግዲህ በጣም ዝቅተኛ ነው። በመቶ ሺህ ከ1% በታች 0.04 ሳምቲንግ ነው። በጣም አነስተኛ ቁጥር ነው። ከንቱኑ ጋር የሚሄድ አይደለም። በዓለም አቀፍ ደረጃ ግን የዓለም ጤና ድርጅት ሪፖርት እንደሚያሳየን ከ2 ዓመት በፊት የነበረውን መረጃ ይዞ ያወጣው ዓለም አቀፍ ሪፖርቱ ላይ ወደ 282 ሚሊዮን ሰዎች በወባ ተይዘዋል። በርካታ ቁጥር ያለው ነው በዓለም አቀፍ ደረጃ። ከነዚህ ውስጥ ደግሞ ምን ያህሉ ሞቱ የሚለውን ስናይ ከ600 ሺህ በላይ ነው። ስለዚህ ወባ ያው በጣም ከፍተኛ ገዳይ ከሚባሉ ተላላፊ በሽታዎች መካከል ነው። ነገር ግን ሕክምናውን በጊዜ ካመጣን እንዲሁም ደግሞ በርካታ ሰዎችን መመርመርና መለየት ከቻልን ይህን ማስቀረት የሚቻልበት ነው። የዚህ ማሳያ ይህንን ነው ብለን መውሰድ እንችላለን። እንግዲህ ቅድም ዶክተር ገረመውም ሲያነሳ እንደነበር በርካታ የምርምር ስራዎችን እየተሰራ መረጃ መሰረት ያደረጉ ስራዎችን በመስራታችን ውጤቶችን እያየን ነው። ባለፈው 2 ዓመታት የነበሩ ነገሮችን በከፍተኛ ሁኔታ መቀልበስ ተችሏል። እስከ 50% እንግዲህ ከነበረው ላይ መቀነስ ማውረድ መቻል ይህ ትልቅ ውጤት ነው በአጭር ጊዜ ውስጥ የመጣው። ለምን መጣ ለተባለው ማህበረሰቡን በጣም የማነቃነቅ ስራ ተሰርቷል። ዘንድሮም በተመሳሳይ ከፍተኛና መካከለኛ ደረጃ ላይ ያሉ ወረዳዎችን እንግዲህ በቁጥር ከ12600 በላይ ቀበሌዎችን የያዘ ከፍተኛ ንቅናቄ ስራ ተሰርቷል። እንግዲህ ከ647 ወረዳ በላይ ነው በዚህ ስራ የተካተተው። እንዲሁም የማከም የመመርመር ማህበረሰቡን አነቃቅቶ የመከላከል ስራው ላይ በስፋት እንዲገኝ የማድረግ ሁኔታ ነው። እነዚህ እንግዲህ እንትን ሲሉ ወባ አስፈላጊው ግብአት ብቻ መምጣት ሳይሆን ውጤት ያለውን ስራ ለመስራት ደግሞ ማህበረሰቡም ጤና ተቋማትም ሁሉም ሬዲ ሆኖ እነዚህን የተሳለጠ ስራ ሊሰሩ ይገባልና ከዚህ ረገድ ውጤት ያለው ስራ ማምጣት ተችሏል። ምናልባት እንግዲህ ያለንበትን ደረጃ ዶክተር በተለይ ወባ ተጠቂ የሆኑ አካባቢዎች ወቅቱን ጠብቀው ማድረግ ያለባቸው ጥንቃቄ ካለ በባህሪ ደረጃ ራሳቸውን ዝግጁ ማድረግ ያለባቸው ነጥቦች ካሉ እንደው እሱን ብናነሳ። ያው እንግዲህ ፊት ለፊታችንም እየመጣ ያለው ክረምት ነው። ከክረምት ቀጥሎ ደግሞ ዋና መተላለፊያ ወቅት ነው። ስለዚህ መደረግ ያለበት አስቀድሞ የመከላከል ስራ የሚሰራባቸው በተለይ ከትንኝ ቁጥጥር አንጻር የመኖሪያ አካባቢና እንዲሁም ደግሞ በቤት ውስጥ ከቤት ውጭ የሚደረጉ ስራዎችን ነቅቶ ሁሌም ማህበረሰቡ መስራት ያለበትን አላስፈላጊ ውሃዎችን ማዳፈን፣ ማፋሰስ ጥቅም ላይ መዋል ያለባቸውን ደግሞ የኬሚካል በማከም እነዚህን መጠበቅ ያስፈልጋል። ርጭትን በወቅቱ ማድረግ ያስፈልጋል። የተረጩ ቤቶችን በሚገባ መጠበቅ፣ የመኝታ አጎበርን ሁል ጊዜም ጥቅም ላይ እንዲውል ማድረግ፣ በአግባቡ መጠቀም ያስፈልጋል። ከዚህ በተጨማሪ ደግሞ የወባ ምልክት ካለ እንግዲህ የወባ መድኃኒት እና ምርመራው ከክፍያ ነጻ ነው። ወደ ጤና ተቋም በመሄድ አስፈላጊውን ምርመራና ሕክምና የሚሰጠውን መድኃኒት ደግሞ በአግባቡ መጠቀም ቁልፍ ነገር ነው። ምክንያቱም የሚሰጠንን መድኃኒት ሙሉ ለሙሉ ካልወሰድን ራሱን የቻለ ደግሞ ሌላ ችግር ነው የሚመጣውና እነዚህ ነገሮች ቁልፍ ነገሮች ናቸው። መልካም፣ በጣም ቆንጆ ቆይታ ነው ያደረግነው። እንግዲህ ቅድም እንደተባለው ደግሞ አዳዲስ መንገድ ላይ ያሉ ጥናቶች ወደ ተግባር ደግሞ ተቀይረው በደንብ ወባ ላይ የተሰራውን ነገር ያግዛሉ ብለን እናስባለን። ቀደም ሲል ከ2 ዓመት ከ3 ዓመት በፊት እንደነበረው ወባ ደግሞ በደንብ ተቀልብሶ ለጥሩ ብስራት ዳግም እንገናኛለን የሚል ተስፋ አለኝ። በየቤታቸው ነው ለሚከታተሉ ተመልካቾችም ጥሩ መልእክት ያስተላለፍንበት አጠቃላይ ወባን በተመለከተ ምን እየተሰራ ነው የሚለውን ነገር በደንብ ይዳሰስን ይመስለኛል። ሁለታችሁም ለጊዜያችሁ በጣም አመሰግናችኋለሁኝ። ዶክተር ገረመው ጣሰው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ትኩረት የሚሹ ሀሩራማ በሽታዎች ምርምር ዳይሬክቶሬት ዳይሬክተር፣ እንደዚሁም ደግሞ ዶክተር ህይወት ሰለሞን በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ፣ በድጋሚ ያመሰግናችኋለሁ። ተመልካቾቻችን እናንተም ከቆይታችን ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። የጤና ወግ ሳምንት ሲመለስ በሌላ የጤና ጉዳይ ነው የሚሆነው። እንደ ሁሌው በያላችሁበት ጤናችሁ ይብዛ።